ድራማ ደራሲ ጌትነት እንየው። የሬዲዮ ድራማ ኦኬ ሁለታችሁም ተውኔቱን ቤታችሁ እንዳነበባችሁ ተገምታለሁ። አንብበናል። ስለዚህ አንድ ፈጠን ያለ ልምምድ አድርገን ወደ ስቱዲዮ መግባት እንችላለን ማለት ነው። ከዛ በፊት ግን ድርሰቱ ላይ አንዳንድ መስተካከል ያለባቸው ነገሮች እንዳሉ እኔና ምግባር ያመንባቸው ጉዳዮች አሉ። ምን ድርሰቱን አልወደዳችሁትም? ድርሰቱ መጥፎ አይደለም፣ ግን ከርዕሱ ጀምሮ አንዳንድ ማስተካከያዎች የሚያስፈልጉት ይመስለኛል በበኩሌ። ያ ርዕሱና ኤንዲንጉ መስተካከል አለባቸው መርሻ። ከተቻለ የደራሲውም ስም ቢስተካከል ጥሩ መሰለኝ። የደራሲው ስም ደግሞ ምን ሆነ? እንዴ ትትና እንዳለችው ከደራሲው ስም ጀምሮ ቢስተካከል ጥሩ ነው። እንዴ አለቅጥ ረዝሟል። መርዘም ብቻ የሆነ የጣሊያን ነገር ከሆነ የጣሊያን ከተማ የጻፈ እኮ ነው የሚመስለው። ዲምቱሚ ሲሪንግ ያሩሶ ዘዲቢሲ ቢል ዲሞ ማጓይሽ ትሙት የጣሊያን ምግብ እንጂ የ3 ሚሊዮን አይችልም። የብዕር ስም ነው በቃ። ምን ችግር ያመጣል እንዴ መርሻ? እንዴ ለሰውም ጆሮ ይታዘንለት እንጂ እንዴ ያለ ስም ማስተዋወቁ እንዴ ላንተም ቢሆን ለመምጋጋ ጥሩ አይደለም። ለኔ እንኳን ግድ የለም። እንደሱ አትበል እንዴ። ይሄን ስም ብሎ ከመጥራት ጆንያ ሙሉ ጥሬ ባቄላ መቆርጠም ይቀላል። እንዴ ከማንገራገጩ ደግሞ የርዝመቱ ደራሲ ዲምቱ ሚሲሪንግ አሩሶ ዘዲቢሲል ዲሞ አይደለም። ይሄንን ሁሉ ኮተትን እስክትጠራ አንድ የሱዳን ዘፈን ጀምሮ አይጨርስም እንዴ? ማዋይሽ ትሙት ወደተና ምግባር ይሄን ሁሉ ስም ጠርቶ ተዋናዮችን አስተዋውቆ ራሱን አዘጋጁን አስተዋውቆ ቴክኒሻኖችን አስተዋውቆ በቃ ሰዓቱ በውቅ ያልቃል። ድራማው ለሳምንት ይተላለፋል። አቤት እንዴት ነው የምታጋንኑት እንዴ? ገብርኤል ይድፋኝ ትህትና እውነቷን ነው እንዴ? ይታይ እስኪ መርሻ ከርዕሱ ጀምሮ ያለብህን ፈተና እስቲ አስበው። ክቡራንና ክቡራት እንደምን ሰንብታችኋል? ሰዓት ያሺ ትህትና ይዛለሁ። ቀጥል። አድማጮቻችን የሚለውን አትርሳ ታዲያ። አዎ አድማጮቻችን አላልኩም ለካ። አረባካችሁ የስቱዲዮ ሰዓት ደርሷል። ቆይ በእናትህ ስማው። እንዴ ምን ነው መቼም ድራማው በዚህ ሳምንት አይተላለፍ። ምን ያጣድፈናል? ሰዓት ያሺ ትህትና በእናትሽ። ቆይ እሺ አሁን ጀምር። ክቡራንና ክቡራት አድማጮቻችን እንደምን ሰንብታችኋል? አሁን በየሳምንቱ በዚህ ሰዓት የሚቀርበው የድራማ ክፍለ ጊዜያችን ላይ ደርሰናል። ስለሆነም ድራማውን በጥሞና እንድትከታተሉት በአክብሮት እየጋበዝን ዛሬ የምናቀርብላችሁ የድራማ ርዕስ ፍቅሩና ፍቅርተ የተሰኘና በሴቶች ጉዳይ ላይ የሚያጠነጥን ሶሻል ሳታይር ወይንም ማህበራዊ ምጸት ሲሆን ደራሲው ዲምቱ ኖ አርቲስት ዲምቱ ሚሲሪንጌ አሩሶ ከዲቢሲ ቢል ዲሞ ተብለው ሲጠሩ የሚጫወቱላችሁ ትህትና ዘለቀ እንደ ፍቅርተ፣ ምግባር ባንቲዋሉ እንደ ፍቅሩ ናቸው። ድራማውን ያዘጋጀሁላችሁ እኔ መርሻ ደፈረሱ ሲሆን በቴክኒክ ያቀናበረችው ደግሞ እከሊት እንትና ናት። አድማጮቻችን ሰዓታችን ስላለቀ ድራማውን ሳምንት እንድትከታተሉት እየጋበዝኩ በዚሁ ሰናበታለሁ። በእናትሽ ትህትና ውሃ ይዘሻል? እማዋይሽ ትሙት ያሰኛል። ከዚህ ሁሉ ለምን ከገዛኛ ብራ ጋር ማራቱን አትሮጥም መርሻ? በቃ በእናታችሁ ሰዓት የለንም። አንዴ ተናበቡና ወደ ስቱዲዮ እንግባ። ምግባር እኮ እውነቱን ነው የሚል። መጀመሪያ መስተካከል ያለባቸው ነገሮች መስተካከል አለባቸው። ጥሩ በቃ አንዱ የደራሲው የብዕር ስም ነው አይደለ? ይስተካከልሽ። ይሄን የጣሊያን ዝልዝል የመሰለ ስም ወዲያ መልስለትና ቀልበጭ ባለች መጠሪያ ተካው። ከፈለክ በቃ አርቲስት ወርቁ ብሩ ከጅሩ በለው። ጥሩ አሁን ወደ ዋናው ነገር ኤንዲንግ ወዳላችሁት እንሂድና እሺ። ከዛ በፊት ርዕሱ ራሱ መለወጥ አለበት። ርዕሱ ደግሞ ምን ችግር አለው? ፍቅሩና ፍቅርተ ተውኔት ውስጥ ያሉ ገጸ ባህሪያት ናቸው። በእነሱ ስም ቢጠራ ምን ችግር ያመጣል? ሼክስፒር ሮሚዮና ጁሊየት የለም እንዴ? ለነገሩ ርዕሱ እንኳን ብዙ ችግር የለውም። ችግር አለው እንጂ ለምን የለውም? እሰይ ሮሚዮና ጁሊየት ሌላ፣ ፍቅሩና ፍቅርተ ሌላ። ምንድነው እሱ ችግሩ? ንገሪን እስኪ። እንዴ እውነትን ነው እንዴ መርሻ? ትህትናሙች እኔ ምንም አልታየኝም። ወይኔ በማዋይሽ በቃ ወንዶች ጠቅላላ የኛ ስሜት አይሰማችሁ ማለት ነው? እኔን እንኳን አብረሽ አጨፍልቅኝ። እኔ ለሰው ልጅ በአጠቃላይ በተለይ ደግሞ ለሴት ልጅ የተለየ ግምትና ክብር ነው ያለኝ። በልበል አፈን አታበላሽ። ትህትናሙች ይሄው እንዴ ገብርኤል እንዲህ ይለጥፈኝ። ለምን ሰላሜን አትጠይቂያትም እንዴ?
ሰላም ማለት የኔ ገርል ፍሬንድ ታውቃታለህ አይደል መርሻ? አላውቃትም። ኧረ ቆይ አስተዋውቃለሁ በእናትህ። እንዴ ምን እንደምትለኝ ታውቃለህ? ሳንናበብ ስቱዲዮ ልንገባ የቀረን 15 ደቂቃ እንኳን አይሞላም። በእናታችሁ አይዞህ እንዴ ጀማሪ አረከን እንዴ? ቀጥ አድርገን ነው የምንሸጠሽጥልህ። ይልቅ ምግባር ንገረን ሰላም የምትልህን። ምን እንደምትለኝ ታውቂያለሽ? ጣቶቼን ጸጉሯ ውስጥ ከትቼ ልክ እንጂ ጸጉሬን አታበላሽ። እዛ ራስን ጸጉር እየቆፈርክ አሳየኝ። በቃ ጣቶቼን ጸጉሯ ውስጥ እንዲህ እየተሽለኮለኩ ሰላሜ ስላት ወዬ ምግባርዬ ትለኝ። እንዴ ግጥም አይመስልም እንዴ ይሄ ነገር? ትህትና ወዬ ምግባርዬ። ኧረ በእናትህ ምግባር በቃ ወዬ ምግባርዬ ትልልሽና ከዛ ምን ትለኝ መሰለሽ? ጸጉሬን እንዲህ እያሻሸ ሰላሜ ስትለኝ ልክ እናቴን ትመስለኛለህ ትለኛለች። ትህትና ሙቺ ይኸው ገብርኤል እንዲህ ይለትመኝ። ቆይ እንዲህ ስትለኝ አንድ ቀን ራስሽ ትሰማያታለሽ። ቆይ አሁን ታዲያ ከዚህ ድራማ ርዕስ ጋር ምን አያያዘ? አይ ወንዶች ሁሉ ስለ ሴቶች አንድ አይነት ስሜት ያለን ስለመሰላት ትህትና ፍቅሩና ፍቅርተ የሚለው ርዕስ አልተዋጠልሽም አይደለም? የመዋጥ ያለመዋጥ ጉዳይ አይደለም። ምን መሰለ መርሽሸት፣ ቆይ ሼክስፒር የተውኔቱን ርዕስ ለምን ሮሚዮና ጁሊየት ያለው ይመስልሃል? አልገባኝም። ለምን ጁሊየትና ሮሚዮ አላለውም? ምን ልዩነት አለው? ለአንተ ምንም ልዩነት የለውም። ምክንያቱም ወንድ ነህ። ሼክስፒር ሮሚዮን ያስቀደመው ራሱ ወንድ ስለሆነ ነው። አቤት እማዋይሽ ትሙት፣ ሴት ብትሆን ጁሊየትን ነበር የምታስቀድማት። ይሄ ማን ነው ስሙ? ይሄ እንደ ማርያም መቀነት የረዘመ ደራሲ ተብዬም ፍቅሩና ፍቅር ተብሎ ወንዱን ያስቀደመው ራሱ ወንድ ስለሆነ ነው። ደራሲዋ ሴት ብትሆንስ? ጽሁፉ የተላከልን በብዕር ስም ነው። በምን አውቅሽ? መርሽሸት ምንድነው? ይሄንን ሴት እንደማጽፈው እንኳን እኛ ለማበገቢያን መደርደሪያ ላይ ተቀምጦ ያየ ህፃን አያጣው። ዘማት ነው። ስለዚህ አሁን የድራማው ርዕስ ፍቅርተና ፍቅሩ ይሁን ነው የምትሉት? ቢሆን ጥሩ ነው። ጥሩ ነው ሳይሆን ግድ ነው። ድራማው ስለ ሴቶች ጉዳይ ስለሆነ ሴቷ መቅደም አለበት። ጥሩ ልክ ነው። እሺ ፍቅሩና ፍቅርተ የሚለው ርዕስ ፍቅርተና ፍቅሩ ይኸው ተስተካክሏል። አሁን አንዴ ስትናበቡ ልስማችሁ። ዋናውን ነገር መች ነካ ነው ኢንዲንጉን? አዎ የዚህ ፕሌይ ዋናው ድክመት አጨራረሱ ነው። አጨራረሱ ደግሞ ምን ሆነ? አንደኛ ተአማኒነት ይጎለዋል። ያ ፕሎዝብል አይደለም። እንደገና ደግሞ ለማህበረሰቡ የሚሰጠው ትምህርት ሴቷን ጥፋተኛና ተጠቂ አድርጎ ከማሳየት የዘለለ ምንም ፋይዳ የለው። ከመቼ ጀምሮ ነው አንቺ ደግሞ እንዲህ ክላራዚትክን ይሆንሽው? በይ ይህን ለመረዳት ማንንም መሆን አያስፈልግም። ሴት መሆን ብቻ በቂ ነው። ኖ ሰው መሆን ብትዩ ትህትና፣ ያ ሰው መሆን ብቻ በቂ ነው። ታዲያ ከሰውነት ያፈነገጠ ነገር እዚህ ፍቅሩና ፍቅር ማለት ፍቅርተና ፍቅሩ ድራማ ላይ ምን አለሽ? እማዋይሽ ትሙት በል እስቲ። እውነቴን ነው። ፍቅርተና ፍቅሩ በአንድ ወቅት በጣም የሚዋደዱ የሚተሳሰቡ ፍቅረኛሞች ነበሩ። አንድ ቀን ሁለቱም ባላሰቡት ሁኔታ ስህተት ሰሩ። የፍቅርተ ስህተት ምንድነው? መከላከያ ሳትወስድ ከፍቅሩ ጋር ግንኙነት ማድረግ አልነበረባትም። ፍቅሩ በኃይል አስገደዳታ። ምን ታርግሷ? አዎ እንዴ በዛ ላይ ደግሞ እሱ ጥንብዝ ብሎ ሰክሯል እኮ። እንደዚያ መስከሩን እያየች እንዴት ተከትለው ቤት ድረስ ትሄዳለች? መከላከያ ለመያዟን ታውቃለች አይደለም? አልነካሽም ሲላት አመነችዋ። በቃ እዚህ ላይ ነው ጥበቡ። ስላመነችው ተከትለው ሄደች። ፍቅሩ ስለሰከረ ልመናዋን ወደ ጎን ትቶ በግድ በፈጸመው ግንኙነት ፍቅር ታረገዘች። ማርገዟን ስትነግረው አባት ለመሆን አልተዘጋጀውም ማለት አበሻቀጣት እንጂ ልክ ብቻዋን በወዷ ልጅ የሰራች ይመስል እኔ ግን የለሁበትም እኮ ነው ያላት። በረኪና ጠጣሉ ስትለው ነው። ታዲያ ድራማው ተአማኒነቱን የሚያጣው ምኑ ላይ ነው? እሺ ይኸውልህ ቆይ ምን መሰለ መርሽሸት፣ ፍቅሩ ለፍቅርተ መጀመሪያ የሚያሳያት ፍቅር እንዲህ የሚያደርግ አይነት ገጸ ባህሪ አያደርገውማ። በቂ ምክንያት ግን አለ ድራማው ላይ ማለት ስለ ፍቅሩ ወረተኛ ባህሪ፣ ለኃላፊነት ዝግጁ ያለ መሆን፣ ፍቅርተ እሱን ለማጥመድ ሆን ብላ እንዳረገዘችለት ራሱን ማሳመኑ ይሄ በቂ አይደለም? እሺ ተው ምንም ቢሆን ከሴት የተፈጠረ ወንድ እንጃ ሴት ልጅ እንደዛ ያለ አጣብቂኝ ውስጥ ወድቃ እያያት የራስሽ ጉዳይ አይልም እንዴ? አይደለም እንዴት ነው? በአንድ በኩል መርሻ ያለው ልክ ሊሆን ይችላል፣ ግን ደራሲው ገጸ ባህሪውን ከመጀመሪያ ሲስለው ለእንደዚህ አይነት ሁኔታ ላዘጋጀው። ኦኬ ለምን መጀመሪያ አካባቢ ያለውን ኢን ካራክተሩ ናቸው አታነቡትም? ፍቅሩና ፍቅርተና ፍቅሩ ሶሪ እሺ ፍቅርተና ፍቅሩ ምን አይነት ባህሪያት እንደሆኑ በደንብ ማግኘት ይቻላል። ጥሩ ከየትን ጀምሮ? ከመጀመሪያው ትዕይንት ፍቅራቸውን ከሚገላለጹበት ጀምሮ ያለው በዚያውም ሪቨርሳል ይሆናቸዋል። መግቢያውን አንብብልና። ኦኬ ፍቅሩና ማነው ፍቅርተና ፍቅሩ በምሽት የመንገዱን ጠርዝ ይዘው ከ6 ኪሎ ሽቅብ ወደ ሽሮ ሜዳ በዝግታ ይጓዛሉ። አዲስ ሰፌድ መስላ ሰማይ ላይ የተዘረጋችው ጨረቃ
በዛፎች መሃል የሁለቱን ፍቅር ሰርቃ እየተመለከተች አብራቸው ሽቅብ ወደ እንጦጦ መታዘግም ትመስላለች። ጥቂት በዝምታ ከተጓዙ በኋላ ፍቅሩ ጉሮሮውን እንደ መጥረግ ብሎ ፍቅርትዬ። አቤት የኔ ጌታ። ጨረቋን አየሻት? እያየኋት ነው የኔ ጌታ። ኖ አይደለም ፍቅርተ፣ በፍቅሩ ተሸንፈሻል እኮ ትህትና። ስለዚህ ድምጽሽን አድክሚው፣ ወደ ሹክሹክታ ይጠጋ እንደው ይሆን። እሺ እያየኋት ነው የኔ ጌታ። አታምርም? በጣም ጨረቃን እንዲህ አምራ ሳያት እህትሽ እንደምትመስለኝ ታውቂያለሽ? ውሸትህን ነው ፍቅሩ። መድኃኔዓለም ይሰንጥቀኝ። ኧረ ጠላት ስንጥቅ ይበል። ግን ከኔና ከጨረቃ ማን ነው ታላቅ የሚመስልህ? አንዳንድ ጊዜ አንቺ ታላቋ የሆንሽ ይመስለኛል፣ አንዳንድ ጊዜ ደግሞ እሷ ታላቅሽ የሆነች ይመስለኛል። ደግሞ አንዳንድ ጊዜ መንታ መስልሃለን። በቃ አንድ ትሆኑብኛላችሁ። መንታህት እንደነበረች ነግሬሃለሁ አይደለ? አልነገርሽኝም። ማንም ትባል? ቅድስት። ቅድስት ቆንጆ ስም ነው። ተማሪ ናት? ነበረች ማለት አሁን የት እንዳለች አናውቅም። 10ኛ ክፍል እያለች ካንዱ አረገዘችና በኋላ እሱ አላቅሽም ሲላት እናትና አባቴ አይንሽን አንየው ብለው ከቤት አባረሯት። በቃ አታልቅሺ፣ እኔም ቤት አታልቅሺ። ስንት አውሬ ወንድ አለ በመድኃኔዓለም። ፍቅሩ ወዬ የኔም ቤት እቀፈኝ፣ ጥብቅ አርገህ እቀፈኝ። ፈራው ጥለኸኝ የምትሄድ እየመሰለኝ ፈራው። እመኚኝ ፍቅርትዬ፣ አንቺን ጥዬ ብሰደድ ይኸው ስደተኛው መድኃኔዓለም በተሰደድኩበት ያስቀረኝ። በምንም ሆነ በምን አልከዳሽም፣ በምንም አልለውጥሽም። አምናለሁ የኔ ጌታ፣ የኔ ጌታ፣ የኔ መቤት። ንፋሱ ደስ አይልም? በጣም ደስ ይላል። በጣም ጥሩ ነው። ይበቃል። እንግዲህ ፍቅርተና ፍቅሩ እንዲህ የሚባባሉት መቼ ነው? ገና በተዋወቁ በ3ኛው ቀን። አረገዝኩ ስትለው የራስሽ ጉዳይ ያላት መቼ ነው? በ7ኛው ወራቸው። የፍቅሩ እውነተኛ ባህሪ የወጣው ያኔ ነው። ደራሲው ማሳየት የፈለገው የሰዎችን እውነተኛ ማንነት የምናውቀው ፈታኝ ሁኔታ በመጣ ጊዜ መሆኑን ነው። ይሄ እውነት አይደለም? ገብርኤልን ይሄ ለማመን ያስቸግራል። በ7 ወር እንዲህ ያለ ፍቅር ሙጥጥ ብሎ ያልቃል ማለት የማይታሰብ ነው። ግን እውነት ነው። ቢሆንም ከማይታመን እውነት የሚታመን ውሸት ይሻላል ይሉኝ ነበር አስተማሪ። ስለዚህ አጨራረሱ ይለወጥ ነው የሁለታችሁ ሐሳብ? አዎ እንዴ? አዎ ቃሉን ጠብቆ ችግሯን ለመካፈል ሲሞክር ማሳየቱ ነው አስተማሪም የሚሆነው። እንዴ የኛ ተግባር መሆን ያለበትም ይሄ ነው አይደለም? እንዴት እህትና? ኦፍ ኮርስ ሴትን ወደሽ ያመጣሹን እንዳመጣሽ መልሹ ማለት ማቆም አለበት ሶሳይቲው። ካላችሁ እሺ፣ የደራሲውን ማንነት አፈላልጌ እሺ ካለ ወይም ካለችና ይሄንን አስተካክለው ካመጡልን ለሳምንት እናቀርበዋለን። ይሄ ጥሩ ነው። በዚህ እስማማለሁ። ሰላሜ እንዴ ምንድነው እሱ? ይሄን 2 ቀን ጸባይሽ ልውጥ ያለው ምን ሆነሽ ነው? እቤት ሰላም አይደላችሁም እንዴ? እቤት እንኳን ሰላም ነን። ታዲያ ምንድነው? ትላንትም መተሽ እንዲሁ ተደብረሽ ወደ ቤትሽ ተመለሽ። ዛሬም ይኸው ከመሸ መተሽ አትናገሪ አትጋገሪ ፈዘሽ ቁጭ ብለሻል። በቃ ቋሚ ስራ ማግኘት አልቻልክም ማለት ነው ምግባር? ከየት መጥቶ? ቲያትር ቤቱን እንደሆነ በሞኖፖሊ ይዘውታል። ለኛም ይሆን ቦታ ከየት ይመጣል ብለሽ ነው? የዛሬ 7 ወር የተዋወቅን ጊዜ በቅርቡ በቋሚነት ይቀጥሩኛል ብለህ ነበር። 7 ወራችን ነው እንዴ? ምን ነው ደነገጥክ? አይ እንደው የጊዜው መሮጥ ገርሞኝ ነው። ተጫዋች ሰላም፣ አንድ የምነግርህ ነገር ነበረኝ ምግባርዬ። ምንድነው? ሰላምዬ ማለቴም ከመሸ የሚወራ የዛሬ 2 ወር ገደማ አብረን ያመሸን ጊዜ ትዝ ይላል? መቼ ማለቴ? የት? የዛሬ 2 ወር ገደማ
ካሳንቺስ አካባቢ የሆነ አዝማሪ ቤት ይዘኸኝ አላመሸህም? አዎ ወጥተን ነበር አይደለ? ልትረሳው እንኳን አትችልም። ምልሽ ያው አምሽተናል። አንተ በጣም ጠጥተህ ነበር ትዝ አለህ? አዎ ትንሽ። ዛሬ ታዲያ ሳይመሽብሽ ወደ ቤት ብትሄጂ አይሻልም? አርግሻለሁ ምግባር እና ዝም አልክ? አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለቴ ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከኝ። መጥፎ ጊዜ ላይ ነኝ ብለህ መከላከያ እንዳልወሰድኩ ብነግርህም አልሰማም አልከኝ። ታዲያ አንቺ ጥፋት ነው? ጥፋቴ ወደ ቤቴ መግባቴን ጥዬ አልነካሽም ስላልከኝ አምኜ ተከትዬ ወደ ቤት መምጣቴ ነው። ለምን መጣሽ? ለምን መጣሽ? አዎና እንዴ ስተጣ ዘባይን ታውቂያለሽ። ለምን ተከትለሽ መጣሽ? ተው እንጂ ምግባር፣ ጥፋቱ እኮ ያንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት የለም? ሆዴ ውስጥ ያለው እኮ ልጅህ ነው። እፋ አላውቅም አልኩሽ እንዴ። አባት ለመሆን አልተዘጋጀው እና አንተ በሆዴ ያዘጋጀውን ልጅ ምን ላርገው? ምን አውቃለሁ? አውጭና ጣዩ እንደ ሴቶቹ እንዴ። እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለህይወትሽ ያሰጋሻል ነው ያለኝ። ውሸታም በዩ። ማንን? ሐኪሙን። ውርጃ ለህይወት ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ላምል ባልታየች ነበር። በቃ ይሄው ነው የምትለኝ ነገር? እና ታዲያ አበጀሽ እንድልሽ ፈልገሽ ነበር? አመሰግናለሁ። ደህና ደሪ። ሄሎ ታዲያስ መርሻ አለሁ። እቤት ነኝ። እንትን ያ የሬዲዮ ድራማ ኢንዲንጉ መለወጥ ያለበት አልመሰለኝም አሁን ሳስበው። አዎ ላስብበት ብላለች። ሴት ናት እንዴ ደራሲዋ? ማን የምትባል? ሰላምማ። ለማንኛውም የሬዲዮ ድራማውን ከትትና ጋር የሚጫወትልህ ሌላ ሰው ፈልግ። አልችልም። ኖ ይሄ ድርሰት ብቻ አይደለም፣ የሬዲዮ ድራማ በአጠቃላይ አስጠልቶኛል። በአጠቃላይ ድራማውን የተጫወቱት አለማየሁ ታደሰ፣ ሀረገወይን አሰፋ፣ ፈለቀ አበበ፣ ስናፍቅሽ ተስፋዬ